አባት እንኳን ደህና መጣች። መጣሁ ሰላም ደህና ነህ? ሰማኝማ ታውቃለህ እንዴት እንደምወድ ምናምን እና ከዛሬ ድረስ ማለት ነው ያው እኔ ባለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አልወድም ማለት ፍሩቶ በሰላም ነው? ምን ነው ችግር አቤላ ሰላም ነው? እንዴት ነው? ምን ነው ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። የገባክ ያው አንዳንዴ እግርና እግር የሚጋጫል አይደለም ሰው እና ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ይቀያየረ ታውቃለህ? ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልስ ስላለብኝ ነው እንደዚህ አይነት ነገር አይደለም። ለዛ ነው እንጂ እንትን ጠልቼ አይደለም በጣም እንደምወደው ታውቃለህ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው። በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍጂዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው ባንዴ ልትቀያየርሽ? ይቻላል እንዴ እንደዚህ አይነት ማንነት ባንዴ ማምጣት? አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ግራ ገባችሁ እንዴ? ተረጋጉ እንጂ በዚህ ልክ ቆይ፣ እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም ተናዳችሁ ነው? ምን እየሆንሽ ነው? ምንድነው ማለት ምን እየሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ትጫወቺበታለሽ? ሲያወራ ምናምን ደስተኛ አይደለም ማለት ነው። አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አይት አልተቀየረም? አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? አንቺ እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ። እንዴ ላስረዳ አይደለም ምን አለ መሰለክ እናውራሽ ምናምን በምን ተገናኝታችሁ? ከየት የመጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራሁት እኮ ዛሬ ምን አግኝተሽ ነው እንደዚህ? ጭራሽ የኔ አባት አለችው ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ነው ድባል አንዴ አዳምጠኝማ። እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ። እኔ የምለው በውስጥ መስመር ያወራችሁት ነገር አለ? የማላውቀው ነገር አለ ማለት ነው? አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ ነበር አውቃ ነው። ቆይ ያሳሰ እኔ የምለው ትላንትና አብርሃም ያደረጉት በእውነት ነው ያሳዝኖኛል። አብርሃም እንደዚህ እንደ ሄርሜላ እኮ ደጋግማ የኔ አባት አለች። አንቺ እኮ የአንቺ ባል አይደለም የራሷ ባል ነው የኔ አባት የኔ ምንም ስትል ቆየችው። ደግሞ የተዋለዱ ናቸው። አንቺ አሁን ከንቱ ነሽ እንጂ ብታለያያችሁ እነኚህ ሰዎች አይለያዩም። ታያለሽ ልጅ አላቸው መሀላቸው በሆነ ምክንያት ይገናኛሉ። ስለዚህ አንቺ መሀል የገባሽው ክሳራ እንደሚገቢ እናያለና አሁን አንቺ በቃ የራሴን አደርጋለሁ ብለሽ ጮቤ ረገጥሽ፣ ስንት ነገር አደረግሽ። ስለዚህ እንዴት እንደሚያንከባክቦት ያለሽ ልጁ በጊዜያዊ ደስታ ነው እንጂ ልብ ውስጥ ያለ ደስታ የለም። ምክንያቱም ሩታን ይፈልጋታል፣ በጥብቅ ነው የሚፈልጋት። ግራ ገብቷት ነው እንጂ በቃ እሱ ለምን እኔ ያልኩትን አትቀበልም ብሎት ነው እንጂ ሁለቱ ልክዞት ነው እንጂ በልብ ሩታ አለች። ስለዚህ ዛሬ ባይሆንም አንድ ቀን በከንቱ እንደሚቀሪ እንዳትረሺን። እኔ የምለው አቤላ ደግሞ ምንድነው እንደዚህ ያደረገው? ቅናት ነው። እንደዚህ ነው ቅናትም ትሁን ምንም ታርጎ እሱ ማሰብ ደጋግሞ ደግሞ ልጁ ጅል ነው አለ። ስለዚህ ቪዲዮ አብርሃም ካለክ ቪዲዮ ትላንትናው ሩታም እንደዚህ ሆና ለማምጣታ ግራ ገብቶታል። ከነሱ ጋር አገናኝታ አሁን ሩታ እነሱን ጠርታ እንዳገናኙ ምናምን ይመስልሃል? እነሱን አግኝታ እንደዛ ለማድረግ እንደሞከረች ምናምን እንደዛ ታስበልግን። ሙሉ ቪዲዮ ብታይ ሩታን እነሱ ነው ጠሩ። ታያለ፣ ትረዳለ፣ ትረዳለ። ከዛ በኋላ አንተ ሁሉ ነገር የምትረዳ ሰው ከሆነ እነሱ ነገሮችን እንደጀመሩም ታያለ። እሷን ለማቃጠል ለማስቀናት እንደሄዱም ታያለ፣ ትረዳለ።
ስትረጋጋ እውነት ሰው ከሆንክና ማሰብ ከቻልክ ማለት ነው። ስለዚህ እኔ ደግሞ አቤላ እኛ የምንለው ጋንጃ ገራንጃ የምንለው አቤላ የአብርሃም ህይወት ይቀናል ያልነው ለአለ ምክንያት አይደለም። አለ ምክንያት አይደለም። አለ ምክንያት አይደለም። እንዴት እንደዚህ ትሆናለሽ? ተስማምቶ የታሰረ ራሱ ይመስላል አለ ተስማምቶ በእውነት አብርሃም ቢታረቅ ከሩታ ጋር እኮ እንትን አቤላ በደንብ ነው የሚቃጠለው ማለት ነው። ከሄርሜላን ታውሰይት ነች። ግን አቤላ ሩታን ትፈልጋታለህ? ለምን ከአብርሃም ለማለያየት ፈለግክ? አንተን እኮ ረዥም ገመድ ረዥም እንትን ጦንቃይ መሀል ረዥም ጦንቃይ የሆንኩ ወይ እንትን በቃ ወይ በእንትን በፍቅራቸው ትቀናለ ወይ ደግሞ አብርሃም ከናንተ በኋላ ተወልዶ ምናምን ለሱ የሆነለት ነገር በሩታ በኩል ያለፈለት ነገር ትቀናለ ወይ ደግሞ እንትን በቃ አለያይታችሁ በቃ የአንድ ሰው አይስበችው ወይ ሩታን ትፈልጋታለህ። እንደዚህ ካልሆንክ እንዴት ነው ሰው እንደዚህ የሚሆነው? እሺ እኔ ሄርሜላን ተው አልናገርም። እንደፈለገች ትሁን። ለምን ነገ ሜዳ የምትቀር ሴት ነች። ምክንያቱም እኛ እንናገራለን ሁልጊዜ እውነት ነው የምንናገረው። ራሳችሁ ጉዳይ ሌሎቹ ነገ ሜዳ ትቀራለሽ አንቺ። ግን አቤላ ለምንድን ነው በዚህ ልክ እንደዚህ የሚሆነው? አብርሃም ጅል ነክ እያለ ማለት ነው አፉን አውጥቶ ጅል ነክ። ስለዚህ እንደፈለገችን ብትሆን ሚስቱ ነች። ምን ችግር አለ? አብሮ ብዙ ሰዓት አሳልፎ ከሴቶች መሃል ነጥሎ አግብቷት የወለዱ ነው። ልጅም ወልዷል። በተደጋጋሚ የልቤ መሻት እንደውም ቪዲዮ እናመጣለን። አነጋገሬን፣ አለባበሴን፣ ብዙ ነገሬን የቀየርሽ ብሎ ለሷ መሰከረላት ራሱ አፍ እሷን ስላገኘ ብዙ ነገር እንደተለወጠ ህይወቱ ወዴት አይጣጣ ቤተሰቤና ከፈጣሪ በታች እሷን እጅ ለወጠችን ብሎ በተደጋጋሚ ተናግረዋል ማለት ነው። ይሄ ልጅ አይካድም ቪዲዮ አለ። ስለዚህ አሁን ልክ ተጋብቶ ነው እንጂ ነገ እነሱ ተስማምቶ ሩታ ተስማምታ አሁን ልጅ ራሱ ተብላ ፊት ቢሰጣ አብርሃም ቀጥ ብሎ ነው ወደ ሩታ የሚሄደው። በእውነት ይሄዳል።